ሽማግሌው ከባድ ችግር ውስጥ ገብቷል ማለት ነው። ቲና 450,000 ሽማግሌውን እንዲገልላት ሰጥታለች። እሱም ደግሞ በሀሳቧ ተስማምቶ ሽማግሌውን እየተከታተለ ነው የሚገኘው። በሌላ በኩል ሽማግሌው ቤቴ በጣም አስጠልቶኛል፣ እነዚህ ዱርዬዎችን ሰብስበ ከዚህ ቤት ካልወጣ ማምሸቴን አላቆምም ብለው በፊት ሲጠጡ የነበሩትን መጠጥ አሁን መጠጣትና አምሽቶ መግባት ጀምረዋል ማለት ነው። በሌላ በኩል በባለፈው ክፍል ላይ ይዤላችሁ እንደመጣሁት ካሌብ ቲናን ሴት አድርጎ አልጋ ላይ ጥሏት ነበረ። ሞተች ብሎ እየተጣራ ትሁት ትሁት ሞታለች ገደልኳት እያለ የጮህ እያለ ከዛም ትሁትም በራ መታ ስታያት ትንፋሽ አላት እና ወደ ሐኪም ቤት እንውሰዳት ብላ በራው ወደ ሐኪም ቤት ይዘዋት ሂደው ነበረ። ከዛ እሷን መድኃኒት ታዞላት ደህና ሆና ከቤት መታለች። ግን አሁንም ስቲል ነው እያስመሰለች ነው የምትገኘው ቲና። ምክንያቱም እያስመሰለች ራሷን እንደሚያዞራት አድርጋ ከቤት እንደማትወጣ ከአልጋ ላይ እንደማትንቀሳቀስ አድርጋ አሁንም ድረስ እየተጫወተሽባቸው ነው የምትገኘው ማለት ነው። እሷ በቃ መንቀሳቀስ እንደማትችል ነው የሚያስቡት እነሱም ማለት ነው። አባባ ምን ብለዋል? በእርጅናዬ እንደዚህ አይነት ጉድልይ እንደዚህ አይነት ታምራትን ታሳየኝ አንተ አሁን በእኔ ለማሳበብ ነው አይደል ይህን ሁሉ ያደረግከው ይላል ማለት ነው። ካሌብም አባባን ይሄው የሰው ሰው ገድዬ ነበረ፣ ስለዚህ ከዚህ በላይ በቅቶኛል፣ ከዚህ ቤት አስወጣልኝ ሲለው አንተ ከቻልክ አስወጣቸው እኔ ከአቅሜ በላይ ነው ብለዋል ማለት ነው ሽማግሌው። ትሁትም ለምን እንደዚህ ታደርጋለህ? ለምን ስሜታዊ ትሆናለህ? ብላ ትቆጣዋለች ካሌብን። ካሌብ ሌላ ምርጫ አልሰጠሽኝም ይላል ማለት ነው። ሽማግሌው እንግዲህ ቲናን አናግረዋት ነበረ። ለምንድን ነው እንደዚህ ልጄን የምታሳስችው? ለምንድን ነው ብሎ ሲጠይቃት ልጄ እኮ ነው አንቆ ሊገለኝ የነበረ ብላ ትመልስለታለች ማለት ነው። ልጄን እያሳሳትሽ ነው፣ እባክሽ ተይን፣ ከዚህ ቤት ውጪ ብሎ ለምኗታል። እንግዲህ ቲና ሆይም ከባድ ሴራን አሲራለች። በጣም ከባድ ነገር ዳኒም እየለመናት ነበረ። ምንድን ነው ያሰብሽው? የት ነው የወጣሽ? በነገራችን ላይ ዳኒ ገብቶ ሲያያት ከቤት ወጥታ ነበረ። የት ነበር የሄድሽው ሲላት የትም አልሄድኩም ብላ ድርቅ ብላ ተዋሸዋለች ማለት ነው። መጀመሪያ ጊዜ የትም አልሄድኩም፣ ምናልባት መታጠቢያ ቤት ሁኜ ሊሆን ይችላል እንጂ የትም አልሄድኩም ብላ ተዋሸዋለች ማለት ነው። ግን ደግሞ እሷ ከቤት ወጥታ ሽማግሌውን ለማስገደል እንግዲህ የሚገልላትን ሰው ፈልጋ አግኝታው ነበረ። እሱም በካሽ ነው የምፈልገው ገንዘቡን ብሏታል ማለት ነው። በባንክ ላስተላለፈልህ አካውንት ነገር ስትለው አይ የምፈልገው በካሽ እንድትሰጪ ነው ይላታል። እሺ ቀብድ የምትፈልገው ቀብድ ነው አይደል? ስንት ነው ስትለው ቀብድ አይደለም፣ ቀብድ ተብሎ ነገር የለም ሙሉውን ነው ብሎ ቻው በቃ እንደዛ ካልተስማማሽ ብሏት ሊሄድ ሲል እሷም እሺ ከፍላለሁ ችግር የለውም ትለዋለች። እሱ ስንት ነው የምከፍልህ ስትለው 450,000 ብሏታል። እንግዲህ ያ 450,000 ማን የሰጣት ነው ካላችሁ ካሌብ የሰጣት ለአባቱ መገደያ። እንግዲህ ካሌብ ያዘጋጀው ገንዘብ ነው ማለት ነው። እነሱ ጉዳቸውን አላወቁም፣ የተጠነሰሰላቸውን ጥንስስ አላወቁም። ቲና በጣም ከባድ ሰው ናት። እንደዚህ ልታውቋት ምናምን የምትችሉ ሰዎች አይደለችም። ቲና ለገንዘብ ትሞታለች። ቲና የምታስበው አሁን ሽማግሌው ከሞተ ካሌብን እንዴትም ብዬ አሳምኜ ከዛ ነፍሰ ጥሩ ሆነና ከዛ ደግሞ ካሌብን አጠፋዋለሁ ብላ ነው የምታስበው። ከዛ ምናለ ልጇ ለወራሽ ነው ልጇ የሚሆነው። ምክንያቱም የዛ ቤት ሰው ልጅ የልጅ ልጅ አንድ የካሌብ ልጅ ነው መሆን አለበት የግድ ማለት ነው። እና ለዛ ነው መጀመሪያ ማጥፋት ያለብኝ ከሽማግሌው ነው ብላለች ቲና። ለምንድን ነው ከእሱ መጀመሪያ የፈለግሽው ብሎ ዳኒ ሲጠይቃት የመጀመሪያ እሱን ነው ማጥፋት ያለብኝ፣ ምክንያቱም ልጁን ካጠፋሁት ልጁ ምንም የለውም ብላለች። ገብቷቸዋል። ዞሮ እሷ የምትለፋው የምትሄደው ለምንድን ነው ካላችሁ ለገንዘብ ነው። ሽማግሌውን ለማጥፋት ተስማምታለች ማለት ነው። እንግዲህ አባባ ማምሸት ጀምረዋል። ለእሷ በጣም ጥሩ ነው ሽማግሌው ማምሸታቸው፣ ለእሷ በጣም ደስ ብሏታል ማለት ነው።
ካሌብና ትሁት እንግዲህ በጣም እየተጨነቁና እየተጠበቡ እያለ ስልክም ሲደውሉ ሽማግሌው አያነሳም ማለት ነው። ከዛም ሲመጣ አባቴ ምን ሆነ ነው አስጨነከን እኮ ብለው በድንጋጤ ቁመው ሲጠብቁት፣ ለምን ታመሻላችሁ? ከዚህ በኋላ እንደዚህ ነው የሚቀጥለው። ምክንያቱም እነዚህ ድሩጌዎች ከቤቴ ካልወጡ እንደዚህ ነው የሚቀጥለው። ምናልባት ካልወጡ እኔ ጥዬላችሁ እወጣለሁ ብለዋል ማለት ነው ሽማግሌው። ምክንያቱም ከአቅማቸው በላይ ስለሆነባቸው ጥለው ለመውጣት ነው እየወሰኑና እያሰቡ ያሉት ማለት ነው። እናንተ ኑሩበት፣ እኔ እወጣላችኋለሁ በዚህ ከቀጠለ ብለዋል ማለት ነው። ዳኒ በበኩሉ ቲና እስካሁን እዚህ ያለ አይ ግን አንተ መቼ ነው የምትወጣው ስትለው፣ እኔማ እወጣለሁ፣ አሁን እወጣለሁ። አንተም ምን ብለዋለች? አንተም ልክ እንደ ቲና እስከምትታነቅ ነው እንደ የምታዩ፣ ለምን እዚህ ቤት ሙጭ ትላለህ? ለምን አትወጣም ስትለው፣ እኔ እኮ ወንድ ነኝ አዙሬ ያንቀዋለሁ እንጂ እንደሷ ዝም እለዋለሁ ብሎ ይጎረራል ማለት ነው። በሰው ቤት ሆኖ አይን ያወጣ ማለት ነው። አይን ያወጣ ሌባ ምንድን ባል አይነ ደረቅ ሌባ የሚባለው ልክ እንደዚህ አይነት ነው። እና አባባ የሚገጥማቸው ነገሮች እንዴት ይከሽፍላቸዋል የሚለውን ወደ እናንተ ይዤላችሁ መጥቻለሁ። በነገራችን ላይ ሰላም አላልኳችሁም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ብዝት ይበልልኝ ባላችሁበት ባለም ዳርቻ ሁሉ። ቪዲዮን ሲጀምሩ ላይክ ሼር ማድረጋችሁን እንዳትረሱ ፕሌስ። ቪዲዮዬ ከሰው ጋር እየደረሰ አይደለም፣ ላይክ ማድረጋችሁን እንዳትረሱ። ትሁት ክፍል 39 ወደ እናንተ ይዤላችሁ መጥቻለሁ። በባለፈው ክፍል እንግዲህ ቴናን ሴት አድርጎ ጥሏት ነበረ ካሌብ። ብትሞች ይሻለኝ ነበረ ብሏል ካሌብ። ብትሞች ይሻለኝ ነበረ፣ ግን አባባ ደግሞ እንድትሞት አይፈልግም ማለት ነው። ዳኒ ምን ብሏል ለሽማግሌው? ሙታ እኮ ነበረ ገሏት ነበረ ሲለው፣ ምን ነው በሞተች ሲል፣ እንዲህ አንተም እንደዚህ ነው የምታስበው ብሎ ሽማግሌውን ይጠይቃል ዳኒ። አባባም እንደዛ ባስብ ኑሮ እስከ ዛሬ ግንባሯን ብዬ ምደፋት መጀመሪያዋ እኔ ነበርኩኝ ብሏል ማለት ነው። እና መሞት እኮ መግደል እኮ ጥሩ ነገር አይደለም። ስለዚህ በመነጋገር የሚተማመን በመነጋገር የሚፈታ ችግር የማይፈታ ችግር የለም ሲል፣ እቺ ደግሞ በመነጋገር የምታምን ሴት ናት እንዴቴና ብሎ አባባ ይመልሳል። ዳኒም እንግዲህ አዎ ምን ችግር አለው ምናልባት ለካሌብ ልትሰማው ትችላለች ብሎ ይላል ማለት ነው። ምን ብሏል ዳኒ ከዚህ በፊት ለሽማግሌው? አንተ መታመምህን ታመህ እያለ ብታስታውስ ኖሮ እኔን አጠላኝም ነበረ፣ እኔን ታመሰግነኝ ነበረ ብለዋል። ምን ስላደረገ? ብዙ ጊዜ እውነት ለመናገር ዳኒ የብር የገንዘብ ስግብግብ ምናምን ቢሆንም ግን ጥሩ ልብ አለው፣ የዋህ ነው ማለት እንደዚህ የጨከነ ነገር አያስብም። በቃ ይሄ ሞት ምናምን የሚባል ነገር በጣም ይፈራል። ምክንያቱም የሚኖርለት አላማ አለው። የሚኖርለት አላማ ምንድን ነው ካላችሁ እሱ ገንዘብ ሰብስቦ ከየትም ሰብስቦ በምን የሚሆን በምን ከኤደን ጋር መኖር ነው የሚፈልገው። ሶ የሚኖርለት አላማ ስላለ ያን አላማውን ግቡን ማድረስ ነው የሚፈልገው። የስኬት ጣራ መድረስ ነው የሚፈልገው ዳኒ ማለት ነው። እሷ ግን ተስፋ የቆረጠች ናት። በቃ አንድ ልብ ስለሆነች በቃ ማድረግ ያለባት ማጥፋት አለብኝ ብላ ስለምታስብ አሁን ቆራጥ ውሳኔ ወሰናለች። አባባ ምንም ሳይሆኑ ይተርፋሉ አይተርፉም የምናየው ነው የሚሆነው። በጉጉት እየጠበቅን ነው። እውነት ለመናገር ዳኒ ማለትም ካሌብ በጣም እየተጸጸተ ነው የሚገኘው አሁን ላይ። በእኔ ምክንያት አባቴ ቤቱ አስጠልቶታል፣ በእኔ ምክንያት ውጭ ማምሸት ጀምሯል፣ እኔ እኮ ነኝ እንደዚህ ያደረኩት እያለ ራሱን ሲወቅስ፣ ትሁትም እንግዲህ ለምን ራስን ትወቅሳለህ አንተ እነሱን ጠራርጎ እንደማስወጣት አንተ ግን ራስን መውቀስ የለብህም ትላለች። ምናልባትም ቆራጥ ውሳኔ የሚሆንላቸው ኤደንና ካሌብ ከተጋቡ የምርም ከቤት ጥርግርግ ብለው እንደሚወጡ ነው የማምነው። ምን ብሏል ዳኒ? ኤዱ ከዚህ ከመጣች ከዚህ ቤት ንቅንቅ አልልም፣ ከዚህ ቤት መቼም አልወጣም ብሏል ማለት ነው። ኤዱ ከመጣች እዛ ቤት ከገባች ዳኒም አይወጣም፣ ሌላ ጦርነት ነው የዓለም ጦርነት ነው የሚነሳው እዛ ቤት ማለት ነው። እና ብቻ
ቲና በጣም ከባድ ሰው ናት። በድጋሚ ምን አደረገሽ? አልጋዋን ትራሱን ምናምን የተኛ ሰው አስመስላ አልጋዋን አሰማምራ ከቤት ትወጣለች ማለት ነው። ምክንያቱም ያን ለዛ ሰውዬ ለቀጠረችው ሰው አባባን ሊገላት ለቀጠረችው ሰው ገንዘቡን ካሽ መስጠት ነበረባት። ከዛ ገንዘቡን ይዛ ስትሄድ በሩን ዘግታ አልጋውን በደንብ አስተካክላ ፍርናሽ እንትኑን ይህ ምንድነው ትራሱን አድርጋ እንግዲህ ሄዳለች ማለት ነው። ከዛ ዳኒም ሲፈልጋት የለችም። ትሁት ምን ሆና ነው እስካሁን ተኝታለች? እንዲህ ሴትዮዋ ውሽማ እስካሁን ተኝታለች፣ አሟታል ማለት ነው ትላለች። አይ አሟታል ብሎ ገብቶ ሲያይ እንዲህ ብርድ ልብሱን ገለጥ አድርጎ ሲያይ ሴትዮዋ የለችም። ምክንያቱም ቲና ያን ማድረግ ካልቻለች እንደታመመች እንደዳነች ካወቁ ከቤት መንቅረው ያወጡኛል ብላ ታስባለች። ሁለተኛ ነገር ደግሞ ያን እንዲታወቅባት የማትፈልገው ሽማግሌው ሲገደሉ እሷ እኔ ምንም የማውቀው ነገር የለኝም ታምሜ ከቤት አልወጣም ብላ ዳኒን ማስጠቆር ትፈልጋለች። በነገራችን ላይ ዳኒ የችግሩ ሰለባ እንዲሆን ስለምትፈልግ እሷ ይሄ ነው እንትን ማለት አልቻለችም ማለት ነው። እንዲታወቅ እንዲነቃባት አልፈለገችም። ደግነቱ ዳኒ እሷ ስራዋን ጨርሳ ገንዘቡን ሰጥታ ስትመለስ ዳኒ ያገኛታል መንገድ ላይ። ዳኒ ሲያገኘት አንቺ ከቤት ወጥተሻል እንዴ? ምንድን ነው ሳትነግሪ? ምንድን ነው ማለት ነው የምታገኘው እየተደበቅሽ ሲላት፣ ማንም ይሄው በቃ አመመኝ፣ በቃ ትንሽ ወክ ላረግ ወጥቼ ይሄው ራሴን አመመኝ እያዞረኝ ነው፣ ወደ ቤት እንሂድ ብላ አስመስላ ትመልሳለች። በነገራችን ላይ አላመናትም ዳኒ ተጠራጥሯል። ምክንያቱም የተጠራጠረበት ምክንያት ደግሞ ከስልክሽ አዲስ ቁጥር አይቻለሁ፣ ስለዚህ የሆነ ተደብቀሽ የምታገኙ ሰው አለ ሲላት፣ እንዴ ለምንድን ነው ያለኔ ፈቃድ ስልኬን የምትጎረጉረው? ለምን ትጎረጉራለህ? ብላ ትጨውርበታለች፣ ተቀውጠዋለች ማለት ነው። ወደ ቤት ተመልሰዋል ማለት ነው። ወደ ቤት ከተመለሱም በኋላ ካሌብ አሁንም እዚህ ነሽ? ውጭልኝ ከክላሴ ውጭልኝ ከዚህ በቃ ታምም ያለው በሚል ሰበብ እዚህ አልጋ ተጋድመሽበታል፣ እዚህ ክላስ አልወጣ ብለሻል ሲላት፣ የኔ ፍቅር መጣልኝ ፍቅሬ ምናምን ትለዋለች ማለት የማስመሰል ጥግ። አቤት ቲና፣ አቤት ቲና ማስመሰልም በቃ ተከናበታለች ነው የምላችሁ። እናም በቃ የኔ ፍቅር አትበይ እኮ ነው የምልሽ፣ እኔ አንቺ ሴትዮ ልታሳብዢ ነው፣ አሳመመሽኛል ሲላት፣ ታመምክብኝ የኔ ፍቅር አመመብኝ። እንዴት ሰው በዚህ ልክ ያስመሰላል? ወይኔ ቴና። እሱም እጇን ይዞ መንጥሎ ከክላሱ መንቅሮ ያስወጣታል ማለት ነው። እንደ ውሻ እንደዚህ እያመናጨቃት። ምንም የሚገባት ሰው አይደለችም ቲና። መስሚያዋ እየተዘጋ ነው፣ በቃ ምንም ነው ማትሰማው። በሌላ በኩል ግን ትሁትን አመስግናታለች ማለት ነው። ትሁት ምን ብላለች? እኔ እንደሷ ክፉ አይደለውም፣ አውሬ አይደለውም። እኔም አባዬም ካሌብም በጣም ጥሩ ሰዎች ነን። ስለዚህ እንደናንተ ስላልሆንን ምግብ ሰርችላታለሁ ውሰድላት ስትለው ለዳኒ ዳኒ ምን ብሏል? እንዲህ አንቺ ራስሽን እንዴት ነው የምታዩ? ራስሽን እንደ ጻድቅ ነው እንዴ የምታዩ ሲላት፣ እንደናንተ ከእናንተ አንጻር በጣም ጻድቅ ነን ብለዋለች። እውነት ነው። ምክንያቱም እንዲያው ከትሁት ደግሞ ዳኒ በትንሹም ቢሆን ይሻላል። ቢያንስ ለገንዘብ ነው እንጂ የሚስገበገበው የነፍስ ማጥፋት ምናምን ሰዎች እስከዚህ ጥግ ድረስ መጉዳት ምናምን ብሎ ነገር አያስብም። ምናልባት ደግሞ አሁን በኤደን ከመጡበት ምናልባት አሁን በኤደን ካሌብ ከኤደን ጋር ሲሆን በቃ ፍቅረኛሞች እንደሆኑ ሲያውቅ ምናምን እንደዚህ አሁን ላይ እየተቀየረ መጣ እንጂ እንደዚህ አይነት ነገሮችን አያስብም ነበረ ማለት ነው። እሱም ትሁት እንደሰራችላት እና ትሁት እንደላከችላት ምግቡን ሲነግራት መርዛው ይሆናል ብለዋለች። እሷ ከሆነች ማን መርዛው ነው የሚሆነው ስትለው፣ መመረዝማ ከአንቺ በላይ የሚመርዛለ እንዴ ስላት፣ ዳኒ ምናምን ብላት ልጨው ስትል የረሳሁት መሰለሽ ገለሽ እኮ ነው ነበረ ብሏት ከቤት ይወጣል ማለት ነው። እንግዲህ አባባ እንደለመዱት ውጭ ቆይተው አምሽተው ወደ ቤታቸው ሊመጡ እያሉ እያለ ከኋላቸው እንግዲህ እየተከተላቸው ነው የሚገኘው። ቲና የቀጠረችው ሰው ገንዘብ 400,000 ብር የሰጠችው ሰው ከኋላቸው እየተከተላቸው ነው የሚገኘው።
እውነት ሽማግሌውን ይይዛቸዋል፣ ይገላቸዋል፣ ሽማግሌው ይተርፋሉ፣ ይሞታሉ የሚለውን በጉጉት እየጠበቅን ነው። ይዤላችሁ ወደ እናንተ የምመጣ ነው የሚሆነው። እውነት ለመናገር ሽማግሌው ምንም ባይሆኑ በጣም ውስጤ በሆነ ምክንያት ብቻ ሽማግሌው እንዲወጡ በጣም ውስጤ ነው። እውነት ሽማግሌው ምንም መሆን የለባቸውም ብዬ ነው የማምነው። እውነት ደግሞ ምንም ባይሆኑ በጣም ደስ ይለኛል። ቀጣይ በጉጉት እየጠበቅን ነው ወደ እናንተ ይዤላችሁ የምመጣ ነው የሚሆነው። ታዲያ ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታችሁን ቤተሰቦችዬ፣ በጣም ወዳችኋለሁ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ተወዳጆቼ ላይክ ማድረግ ሼር ማድረግ እንዳትረሱ። አመሰግናለሁ።